ኢትዮጵያ እኔ ከተኛው አንድ ነገር ትሆንብኛለች የሚል ስስት ነበር። እንዴት ናችሁ ታክቲከኞቹ አስማተኞቹ? ሰላም ናችሁ? ሊያየ ምን ነው በሰላም ነው ወይ? ጠፋሽ፣ ተናፍቀሻል፣ እንዴት ነው ምናምን እንኳን የሚባል ነገር የለም። ለማንኛውም ፔጅን ኮፒ ሊንክ በማድረግ ተባበሩ፣ ታደጉት። ኤኒዌይ አሁን የምናገረው ነገር ግማሹ ሊያስቆጣው ይችላል፣ ግማሹ ደግሞ ልክ ነሽ ሊለኝ ይችላል፣ ግማሹ ደግሞ ያው የሁሉ በየራሱ ነው። እኔ የራሴን ሐሳብ ነው የምናገረው እና ማን ነው ታማኝ በየነ ምን አለ? ኢትዮጵያን በተለየ መልኩ እንደሚወዳት ኢትዮጵያን የማይወድ ሰው የለም። ኢትዮጵያን የምትወደው ተራራውን፣ መሬቱን፣ ፎቁን ነው ወይንስ ህዝቡን ነው ብላችሁ ጠይቁልኝ። አሜሪካን ሀገር የመጣ መንግስት እየተቃወም ከአሜሪካን ሀገር ቁጭ ብለህ ስራ አትሰራ። ለሚስት ዳንስ ቤት ከፍተህላታል። ልጆችህን በፍቅር በሰላም እዛ ታስተምራለህ፣ ታስመርቃለህ። በማን ገንዘብ? ህዝብ በሚሰጠው። ማንን አምኖ? አንተን አምኖ ምን ታደርጋለህ ብሎ የተሻለ አመለካከት ይኖርሃል ብሎ አገር ትቀይራለህ ብሎ ስንት ነገር ብሎ የውሸት እውነት ለመናገር የውሸት የመጣ መንግስት ሁሉ ሲቃወም አይተናል እኮ። ለአብይ ጊዜ ጫማ ልሰህ ተጎንብሰህ አይደለ እንዴ? ምን አይተህ ዛሬ አፍህን ዘጋ? ኢትዮጵያ ገባ የምትፈልገውን ነገር ተሰጠህ። አሁን ደግሞ ስትናገር ጥዬ ወጣኋል። ጥላህ አይደለም የወጣኸው፣ ለምንም ዝም እንዳልክ ህዝብ ይጠይቅ። አንተ ጊዜና ቦታ እየጠበክ ብቻ ሳንቲም ሲጎል እየመጣ ታሪክ አውራ። አስመሳይ ነህ። ኢትዮጵያ ገብተህ የትግራይ ህዝብ እንዲጠፋ አብረህ ስትሰራ የነበርክ ሰው ነህ። የተቸገሩ ሰዎችን አግዛለሁ ብለህ 1 ሊትር ዘይት ይዘህ ፎቶ ተነስተህ ለቀክ ሚዲያ ላይ። የራስህ ጉድ ሲያዝብህ ደግሞ አፍህን ዘግተህ እንዴ ያኔ በትግራይ ጦርነቶች ፑሻፕ ስታሰራ ያን ሁሉ ነገር ስትሰብድ ፕሮፓጋንዳ እንውጣ ንግደላቸው እንጨርሳቸው እያልክ ያዘው ልቀቀው ስለ የነበርከው ሰውዬ አሁን ለምን ደከመ? እውነተኛ ኢትዮጵያን የምትወድ ከሆነ አሁን ስለምን ደከመ? ኢትዮጵያ ካንተ ውጭም ትቀጥላለች። አንተም እያለ አንተ እኮ የምትኖረው አሜሪካ ነው። ደሃ አስጨፍጭፈህ አንተ ሱፍህን ለብሰህ ገብተህ ልትቀመጥ ነበረ። ጫማ ልሰህ ተጎንብሰህ ብዙ ነገር ነበር፣ ግን አልሆነም። ምክንያቱም እውነት ለመናገር አጭበርባሪ ሌባውን ምኑን ቀስ እያደረገ እንዴት አድርጎ እንደሚሸኝ ያውቃል። አሁን ደግሞ መተህ እኔ ያመኛል አልክ። ማንም አያመዋል። ሀገሩን የሚጠላ ሰው የለም። ልክ አንተ ሀገር ወዳድ ሌላው ሀገር ነው። ሁላችንም ሀገራችን እንወዳለን። ያለው ሁኔታ ነው እንጂ ሀገሩን የሚጠላ ማንም ሰው የለም። ማንም ሰው የለም። እና አንተ ግን በዙሪያ ያሉ እኩል ካንተ እኩል የተሰደዱ ካንተ እኩል ህይወታቸውን በሰው ላይ አድርገው ያሉ ሰዎች ስለሚቀበሉና ታውቃላችሁ፣ አንድ ጣት ለቆማጣ ብርቁ ነው ይባላል። ለቃል ይቅርታ። ምክንያቱም አንተ እዛች አካባቢ ስለምትለፈልፍላቸው ነው እንጂ በየትኛውም ዓለም አይተናናቅም። የዩክራይናውን ፕሬዚዳንት እስካሁን የሚቀጠቀጥበት ምክንያት ኮሜዲያን ሆኖ አገር እመራለሁ ብሎ ስለመጣ ነው። አንተም ደግሞ ማሲንቆ መች የሆነ በአንድ ጊዜ ፖለቲከኛ ነህ ብለህ በአንድ ጊዜ መጣ። እስክስታ መች እያለ ትሻል ነበረ። ስለዚህ አሁንም አንተ አገርህን በተለየ ሁኔታ ምን አይተህ በፊት ስጠላህ? ምን አይተህ አሁንስ አፍህን ዘጋ ነው? ወይንስ የተያዘብህ ስለተያዘብህ ነው አሁን ዝም ያልከው? ንገረኝ እስኪ። ለሀገሩ የሚታገል ሰው እስከ መጨረሻው ድረስ ልክ እንደ ማንዴላ መስዋዕትነት ይከፍላል አይደለ? ኔልሰን ማንዴላ ለሀገሩ መስዋዕትነት ከፍሏል። ልክ እንደዛ እስከ መጨረሻው ነው እንጂ ሲሞቀው መጥቶ ሲከፋው ተደብቆ የሚመቸው እሱ የሚፈልገውን ቃል ስለተናገረለት ጫማ ልሶ እሱ የሚፈልገውን ስላልተናገረለት አፉን ዘግቶ የሚባል ነገር የለም። እና ውሸታም ነህ። ሰው ችግሩ ስላልነቃ ነው። የኛ ሰው በጭፍን ነው የሚወደው፣ በጭፍንም ነው የሚጠላው። ያ ነው ትልቁ ችግር እንጂ በማስተዋል ቢሆን ኖሮ አዘ ኢትዮጵያዊ ሁሉም ሰው አንድ አይነት አመለካከት አንተ ላይ ሊኖረው ነበር። እስከ ዛሬ ድረስ የመጣ የወጣ መንግስት ስትቃወም የነበርክ ሰውዬ ዛሬስ ምን አይተህ ነው? ትላንትናስ እንደዛ ያዙ ይልቀቀኝ እያልክ መሬት ለመሬት ስትፈራገጥ የነበረ ትዝ ይልሃል? ዋይት ሃውስ ነው ሳምቲንግ ብቻ የሆነ ቦታ ላይ በአሜሪካ ፖሊሶች ተይዘ ምናምን ስንት ነገር ስትል ነበረ። ገንዘብን ትሰራለህ፣ ታስገባለህ። በቃ አለቀ። ገንዘብ ነው እንጂ አንተ ከየትኛውም ኢትዮጵያዊ በላይ ኢትዮጵያን ወደሃትም ጠልተሃትም አታውቅም። እንደ ሁሉም ኢትዮጵያዊ ስሜት አገሩን ከመጠን በላይ የሚወድ ሰው ለህዝቡ ይታገላል። ገብቶ አንተ አሜሪካ ቁጭ ብለህ የተመቸ አልጋ ላይ እየተኛ ሚስትህን አቅፈህ ልጆችህን በስነ ስርዓት እያስተማርክ እያበላህ እዛ ሆነ አንተና አንተን የሚመስሉ ሰዎች በየትኛውም ብሔር ይሁኑ
ለህዝቤ ፍትህ እታገላለሁ የሚል ይገባል። አሜሪካ ቁጭ ብላችሁ የምትፈልጉትን መኪና እየነዳችሁ ሳንቲም ሲጎላችሁ ብቻ መታችሁ ትለፈልፋላችሁ። ምስኪኑ ይዋጋላችኋል፣ ምስኪኑ ደም ይከፍልላችኋል። እናንተ ከዛ ቫኬሽን ገብታችሁ ታግለን ነበር። ያወራና የታገለ ይለያያል። ያ በወሬም እኮ ማንም ሰው ለሀገሩ ይናገራል፣ በተግባር ነው እንጂ የጠፋው። ስለዚህ እኔ እንደ አንድ ግለሰብ ውሸታምና አስመሳይ፣ ቀጣፊ፣ ሌባ፣ ገንዘብ ያ ደግሞ ብለዋል። በደህና ጊዜ ታማኝ ለማኝ ብለዋል። ገንዘብ ሲጎልህ ብቻ ነው እንጂ የምትመጣው አንተ የተለየ ኢትዮጵያ። እንደውም አንተ ስትወጣባት ኢትዮጵያ የተሻለች ሆነች ብዬ አስባለሁ። አንተና እንዳንተ አይነቶቹ ባመጡት ፕሮፓጋንዳ ነው ስንት ህዝብ ያስጨረሳችሁት፣ እያስጨረሳችሁም ያላችሁት። አሁን እድሉን ስታጣ ተስፋ ስትቆርጥ የተያዘብህ ነገር ስላለ አፈን ዘጋህና እኔ ለዚህ ነው ዝም ያልኩት። እንግዲህ የገባው ይግባው፣ ያልገባው ደግሞ በፊት ምን አይተህ ተቃወምክ፣ አሁን ምን አይተህ አፈን ዘጋ በሉት። እውነት ለህዝቡ የሚታገል ከሆነ እንዲህ እናቱ እኮ በኢህአዴግ ጊዜ እናቱ የነካቸው ሰው አልነበሩም አይደለም። ፕሮፓጋንዳ ሲሰራ ህዝብና ህዝብን ሲያነካክስ የእናቴ ቤት ተፈረሰ ምን እናት በኢህአዴግ ጊዜ ስንት ጊዜ አሜሪካ መጣች? ስንት ጊዜ አሜሪካ መጣች? ይሄም ጥያቄ እኮ ነው። ስለዚህ ያኔ ስትቃወም ነበር። ኢህአዴግ የተውጣጣ ድርጅት ስለሆነ መተቸት ከፈለክ በጋለ። እናንተ ግን ጥላቻ የነበረብህ ቀጥታ አንድና አንድ ከትግራይ ህዝብ ጋር ስለነበረ ነው እንጂ ዛሬስ ምን አቆመህ፣ ዛሬስ ምን ያዘህ የሚባል ነገር አለና ጋይስ እኔን ስሙኝ። እሱን ውሸታም ነው ምናምን ሳይሆን እኔ እንደ ተራ ግለሰብ ውሸታሞችን ጠንቅቄ ስለማውቃቸው በየትኛው ክልል፣ ዘር፣ ብሔር ሳልን አጭበርባሪ፣ ኪሱ የጎደለበት ለሳንቲም የምታገል አቴንሽን የሚፈልግ ሰው የሚፈልጉ ሰዎችን ጠንቅቄ ነው የማውቃቸው እና እንደ ታማኝ አይነት ውሸታም ለህግ መቅረብ ነው እንጂ ያለብህ አንተ ሚዲያ ላይ ቀርበህ እኔ ተሰምቶኝ እንቅልፍ ተኝቼ ኢትዮጵያ እንዴት አደረች ብዬ ነው የምጨነቀው። ሂድ ውሸትህን ነው። ታዲያ ሀገር ገብታት እንትን አትልም? አሜሪካን ሀገር ቁጭ ብሎ ስለ አሜሪካ ህልም፣ ስለ ሆሊውድ ፊልም እያሰበ ስለ ጫት ቤት ምርቃና እያሰበ እኔ ዝም ያልኩበት እስካሁን ለምን? ምን አይተህ ጮክ? ምን አይተህ አፍህን ዘጋ? ወይስ ምን ስለተያዘብህ ነው? መልሱን አንተው መልሰው።